አዲስ ሀገር መገንባት አለብን ነው የሚለው ጽምዶ። በዛ በትግራይና በኤርትራ ጠረፍ ላይ ኦርዲነሪ ፒፕል ገበሬዎች ምኖች በጦርነቱ ምክንያት ተፈናቅለው ተሰቃይተው ምን ብሎ ያሉት አሁን ተመለሰው ያርሳሉ፣ በአብዛኛው ጊዜ ይጋባሉ፣ ዘመዳሞች ናቸው። ይሄ ጦርነት ዱብዳ ሆኖባቸው ትልቅ ጣጣ ላይ ወድቀዋል። ስለዚህ ይሄ አዘን ኤግዛምፕል ተወስዶ በቀጠናው ላይ አንድ ጊዜ ችግር አጋጥመዋል፣ ተጋለናል፣ ተደባድበናል፣ ምናምን መቆም አለበት። አንድ ቦታ መቋጠር አለበት። ሰውነን መቀጠል አለብን። እውነት ነው ጦርነት ከሰላም በፊት አይመጣም። ሰላም የሚመጣው ጦርነት ስላለ ነው። የሰው ታሪክን በዛ ላይ የተመሰረተ ነው። ግን አንድ ጊዜ ሰላም ሆኖ አብሮ መስራት የሚችሉበትን መንገድ መሰራት አለበት ነው የሚለው ጽምዶ። ጽምዶን እነሱ አሁን ተሸክመው ግብጽ ጋር አላጠፉት። የኢትዮጵያን ቀደም እንደጠየቀኝ ግብጽ ነች ዋና ጠላታቸው። ንጉሱ ጊዜ እኮ ግብጽ ስለ ግብጽ ተነግሮ አያውቅም። ጠላታችንም ተብሎም እኔ በማድግበት ጊዜም አልነበረም፣ በመንግስቱም ጊዜም አልነበረም። እነዚህ ዝም ብሎ አሽከር የሚሆኑ የውሸት ፕሮፓጋንዳ አዘጋጅተው ህዝብ የሚያደናብሩ ክፍሎች ናቸው። ጽምዶን የፈሩት ምንድነው? ህዝቦች እየተቀራረቡ ከመጡ አደጋ ነው ለኛ። እነሱ ከፋፍሎ መኖር ስለሚፈልጉ ነው። ይሄው እንደምታዩም አሁን አገሪቷም ያለችበት ሁኔታ ይሄ ነው። ስለዚህ በተቻለ መጠን ያብዬ ንክክ ወደምዬ ልክክ እያሉ የውሸት ፕሮፓጋንዳ ነው የሚያደርገው። እኔ ግን በአመለካከቴ በማነበው ስለ ኢትዮጵያ የዚህ ስርዓት ጉዳይ በጣም የተወሰነና ረጅምም አይሆንም። ይሄው ሱሪ አስፈታለው ጫማ አስፈታለው ሲል ያለው የራሱ ጦር ነው። ሱሪ የሚፈታው የራሱ ኦፊሰሮች ነው። በአማራ ክልል የሚሞቱ አማራ በምስለኔ አልገዛም ብሎ ወስኗል። እኔን በደላላ አታስተዳድረኝም። ሌሎች ደላላነት የተቀበሉ ሊኖሩ ይችላሉ። እኛ ግን በደላላ አንገዛም፣ እኛ በመረጥናቸው ሰዎች ነው እንትን የምንለው ብለው ሶስተኛው ጀነሬሽን ተነስቶ ይሄው እያሸነፈው ነው ያለው። እኔ ለውጡን ኢትዮጵያ ውስጥ እንደሚመጣ ምንም ጥርጣሬ የለኝም። ቀጠናው ላይም ሰላም እንደሚመጣ ምንም ጥርጣሬ የለኝም። ሰዎችንን አቅላችንን መጠቀም አለብን። እንደ ኢትዮጵያ በየቦታ ስትሄድ እኮ እንደ ኢትዮጵያ የፈረሰ ሀገር የለም። ለምንድን ነው እነ ዩጋንዳ ሌሎቹም እነ ታንዛኒያም እነ ዛምቢያም ቦትስዋናም ስትሄድ አንድ የሚጠይቁ ፋንዳሜንታል ጥያቄ አለ። ምን ነካችሁ? እብዶች ናቸው ወይ ብሎ ነው የሚጠይቅ። ዋይ ለምንድን ነው እናንተ ዘንድ እንደምትሉ ኮንትራዲክሽኖችን ለመፍታት ለምን አትሞክሩም? ቀጠናዊ አመለካከት ሊኖራችሁ ለምን አትፈልጉም? ለምንድን ነው ግጭት ላይ ጊዜያችሁን ስንት ትሪሊየን ሰዓት ነው ያቃጠል ነው በዛ። ስለዚህ ጽምዶ በቃ ማለት ነው። እኛ በዚህ መንገድ መቀጠል አንፈልግም። በአዲስ መንገድ በአዲስ መሰረት አዲስ አገር አዲስ ቀጠና መስራት እንፈልጋለን የሚል አመለካከት ነው። በዛ ምክንያት ነው ጽምዶንም አሁን ፕሮሞት ማደርገው ለሃለ ንቃቱ ሁሉ ዘንድ መድረስ አለበት። ለምሳሌ ሰፊው የአማራ ህዝብና በተለይ አማሮች ወያኔ ላይ ጥርጣሬ አላቸው። እኔ ደግሞ ምንድነው የምለው የድሮ ወያኔ ተሸንፏል። ተሸንፎ ራሱ እንደ አይስክሪም ቀልጦ ግማሹ ሸሽቶ በመደብ ሁኔታቸው የብልጽግና ጉያ ስር ገብተው አሽከር ሆነዋል። ምክንያቱም በዘረፉት ሀብት ምናምን አብዛኛው ሀብታቸው ሲሚንቶና ድንጋይ ላይ አንዳንድ ላይ አዲስ አበባ ያሉ ህንፃዎች ቤቶች ላይ ይዘርፈናል ብሎ የራሳቸውን ህዝብ ክደው አዲስ አበባ የሱ አሽከር ሆነዋል። ይሄ አንድ ክፍል ነው። የአማራው ሙስሊም ሸሽቶ አዲስ አበባ ገብቷል። ከዘረፉ 20 ምናምን ዓመት ስልጣን ላይ በነበረው እነዚህ አንድ መደባዊ ክፍል ናቸው። ኢትዮጵያ እንደዛ እነሱ ያሽከረከሯት እየዘረፏት ሊኖሩ የሚፈልጉ ኃይሎች ናቸው። ሌላው ደግሞ ኖ ይሄንን አንቀበልም፣ እኛ ምስለኔ አንሆንም፣ ምስለኔ ያስተዳድርንም፣ ጠመንጃም አንስቶ ተወሮ የሚታገለው ፋኖ አለ። የፋኖ አመራር ራሱ ጀነሬሽናቸው ከነዚህ ሁሉ የሚያንሱ ናቸው። ወጣቶች ናቸው። የተለየ አመለካከት ያላቸው የአማራ ህዝብ ፍላጎትና ሮሮ ነው የፈጠራቸው።
እኛ በእንደዚያ አንቀጥልም ከሚል ነው የወጡት። ይሄ መብታቸው ነው። ቲፒኤልኤፍ ደግሞ ከወሰደችው ልምድ ከጥፋቷ ተመልሳ ወደ ህዝቧ እየተመለሰች ነው ያለችው። አንድ በዚህ ጽምዶ ስትገባ አማራ የትግራይ ህዝብ ጠላት አይደለም፣ ትግራይ ደግሞ የአማራ ህዝብ ጠላት አይደለም። ይሄም ያነጋግረን የወልቃይት ጸገዴ ምናምን አብይ መጀመሪያ ያስቀመጣቸው ፕሮግራም ምንድን ነው? ወልቃይት ጸገዴን ካርድ እንደ ጆከር ይዤ አማራንና ትግሬን አስደልቃለሁ የሚል ካርድ ነበር። ሲፈልግ ለአማሮች እመልሳለሁ ይላል፣ ሲፈልግ ለትግራይ እመልሳለሁ ይላል። እነዚህን እንደዚህ እየተጋጩ ሰሜኖች እንደዚህ እንትን እያልኩ አሽከርክሬ እገዛለሁ የሚል የእሱ ፍልስፍና ነበር። አሁን ሰሜኖች እየተቀራረቡ መጡ። ሰዎች ናቸው፣ ማሰብ ይችላሉ። እንደማንም ሰው ደግሞ ጥቅማቸውን ያውቃሉ። ስለዚህ ሰሜኖች እየተቀራረቡ እየተነጋገሩ ሲመጡ በጽምዶ አሁን ደግሞ ለኦሮሞቹ የሚደረገው ፕሮፓጋንዳ ሰሜኖች መጥተው ሊገዙህ ነው፣ ወደ ባሪያነት ሊመልሱ ነው በሚል ፕሮፓጋንዳ ደግሞ አደረገ። አሁን በሶስተኛው ፖይንት የመጣበት ደግሞ ኖ ሰሜንም ደቡብም አይደለም፣ የተጨቆኑ ክፍሎች ናቸው አንድ ላይ እየመጡ ያሉት። ከነሱም አንዱ አንተ የምትጨፈጭፋቸው ኦሮሞች እና ለኦሮሞ እታገላለሁ የሚል ክፍል ኦላም የጽምዶ አባል ነው ብሎ መልስ የሰጡት። ስለዚህ ነው ከእንቅልፋቸው የሚባንኑት። የአፋርም ክፍል አለ በዚህ ጽምዶ፣ አልፎም ተሸጋግሮ የደቡቡም የሶማሌውም እንዳውም አለበት። ስለዚህ እኛ የምንፈልገው እንዳልኩህ ነው፣ ሰላም እንፈልጋለን፣ ስርዓት ያለው መንግስት እንፈልጋለን። እነዚህ ወጣቶች የሚታገሉት ሁሉ መጥተው በሰፊው ተመካክረው ይሄንን ስርዓት ከገለበጡ በኋላ ሰፋ ያለ ሽግግር መንግስት ተቋቁመው ማንም ሳይወገድ እኔ ይገባኛል የሚል ኢትዮጵያዊ ሁሉ መጥቶ ተነጋግረው ተወያይቶ ምን ብሎ የፈለጉትን ህገ መንግስት ጽፈው ወደፊት የሚረምዱበትን ትናለ። ኢትዮጵያ ከተረጋጋች ወደ አቅል ያለው አይነት የፖለቲካ ስርዓት ከተመለሰች ቀጠናውም ይረጋጋል። ጽምዶ እኮ ደግሞ ቀጠናዊ ነው። ቀጠናውም ይረጋጋል። ኢኮኖሚያችንም ቶሎ ሊያድግ ይችላል። ልጆቻችን በየቦታ ተሰዶ የሚሰቃዩት የመን ውስጥ በየቦታ ምናምን ይቀራል። ቀጠናው ሀብታም ነው። የድሃ ህዝቦች ሀገር ሆነና ልጆቻችን ተቸገሩ እንጂ ሀብታችንን እንኳ መጠቀም አልቻልንም። ስለዚህ በዚያ አመለካከት እኔ እንደሚመስለኝ ይሄ ስርዓት መውደቁ አይቀርም። በድሮ መንገድ መራመድ አንችልም። እኛ ወጣቶቻችን እንዲማሩ ለምንድነው እኔ ኬንያና እና ሌሎች ቦታ ላይ ምቀናው? እኔ አፍሪካን አሁን በጣም ብዙ የሆኑ ብዙ አፍሪካ ሀገር ሄዳለሁ። ሳገኛቸው ያቺ ጥያቄ እጠይቃለሁ ሁሉ ጊዜ። ምንድነው እናንተ አንዴ የድሮ ታሪክ አለን ትላላችሁ፣ ትጨፍራላችሁ ምናምን በየጊዜው። እንዳውም አሁን ጦርነታችሁ ከአንድ ዓመት በላይ ሰላምም አታገኙም፣ እየተስፋፋ መጥቶ ቀጠናውንም ታሻግራላችሁ ወደሚል ነው። እውነት ነው። ሀብታችን መጠቀም አልቻልን። የልጆቻችን የስራ ሀብት መጠቀም አልቻልን። በየቦታ እንሰደዳለን። ዓለም ደግሞ ያለበት ሁኔታ አለ። ስለዚህ እኛ ንቃቱ እኔ እንደሆነ ብዙ ላልኖር እችላለሁ፣ ግን ልጆቻችን በሰላም እንዲኖሩ ሶማሌነት መሆን፣ አማራነት መሆን፣ ኦሮሞነት መሆን አሁን ጌጥ አይደለም። ጌጥ አይደለም። ዝም ብለህ ሄደህ እንደ ጌጥ ገዝተህ እንትን የምትለው ጌጥ የሚሆነው ልጆቻችንን በሰላም ማኖር ስንችል፣ ማብላት ስንችል፣ ልጆቻችን ቤተሰቦቻችን ካሉበት ሁኔታ ቀይረን ማኖር ስንችል ነው እላለሁ። ይሄ ነው የኔ አመለካከት።